ከማይኒንግ ጋር የሚያያዙ ስራዎች በተለይም በእኛ ቢሮ በቀጥታ አመራር የሚሰጥባቸውን ስራዎች እና ቢገለጽ ያላችሁትን ለማንሳት ማይኒንግ ለሪፎርም ሪስፖንድ እያደረገ ነው። በጂዲፒያችን ግሮዝ ውስጥ 1% ሼር ወስዷል። በዚህ ዓመት እንደሚጨምር ይጠበቃል። ጋዝ፣ ነዳጅ፣ ማዳበሪያን በሚመለከት ባለፈው ባስጀመርንበት አካባቢ በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ በሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። እነዚህ ማረጋገጫዎች ከወሰድን በኋላ የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ፣ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። አብዛኛው ላይሰንስ ወሳጅ ደላላ ነው፣ አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለዓመታት ኢንቨስት የሚያደርግ ሰው እያፈላለጉ ይቆያሉ። ስራው አይሰራም። በዚህ መንገድ ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ፣ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው። ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው
ባለሀብት ነው። በጣም የተከበረ ጨዋ ሰው ነው። ይህ ሰው ለማልማት ብቻ ሳይሆን የኢትዮጵያ የልማት የብልጽግና እንቅስቃሴና ጉዞ አካል መሆን በእጅጉ የሚፈልግ ነው። ከማዳበሪያ ምርቱ በተጨማሪ በእቅድ የያዝናቸው ስራዎች አሉ። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሐረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም ይለውን እኛ እናውቀው። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። ሁለተኛው ፓኬጂንግ ነው። ማዳበሪያ አሁንም ያለው ችግር የፓኬጂንግ ችግር ስላለበት ብዙ ሀብት ነው ሉዝ የምናደርገው። በግዢ ብቻ ሳይሆን ከመጣበት ቦታ እንደ አፈር ይመጣና ከመርከብ ላይ ነው ፓክ የሚደረገው። መርከብን አቁመን ነው ፓክ የምናደርገው ለቀናት ለሳምንታት። ያ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል። ብክነትም አለው። በዚህ ስራ ውስጥ አንዱ የምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል። ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። ሶስተኛ ትራንስፖርት ነው። የምንጠቀማቸው መኪናዎች በሙሉ በጋዝ የሚሰሩ ስለሆነ በረከሰ ዋጋ አርሶ አደሩ ቀዬ ድረስ ማድረስ እንችላለን ማለት ነው። አራተኛው 108 ኪሎ ሜትር የሚፈጅ ፓይፕላይን ዝርጋታ ነው። ፓይፕላይኑ የፓኬጂንጉ፣ የመሬት ጥናቱ፣ ማዳበሪያው፣ ጋዝ ፌስቱ 1000 ሜጋዋት ኢነርጂ እና ሪፋይነሪ ተጨምሮ አጠቃላይ የሚሰሩ ኢንፍራስትራክቸሮችም ስላሉ በዚህ ቀጠና ውስጥ $10 ቢሊዮን ገደማ ኢንቨስትመንት ይፈልጋል። ይሄ ኢንቨስትመንት ገና የምናፈላልገው ሳይሆን በአፍሪካም ያሉ ከአፍሪካም ውጭ ያሉ ፋይናንሰርስ ኦልሬዲ ቃል የገቡለትና ለፋይናንስ ለማድረግ ከፍተኛ ፍላጎት ያሳደሩበት ስለሆነ ምንም አይነት የፋይናንስ ችግር የሌለበት በተባለው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ።